እግዚአብሔር ስራውን ከማህፀን ጀምሮ ውብ አድርጎ እንደሚሰራው ስለሚያውቅ ዲያብሎስ ለማጥፋት ከዘመተባቸው ነገሮች አንዱ የሴቶች ማህፀን ነው። የሚደንቀኝ ነገር በዚህ ምድር ላይ ብዙዎች ብዙ ተጨንቀው በስጋ የተወለዱበትን ዕለት ያከብራሉ። ግን ከስላሴ የተወለድንበትን ቀን ብንጠየቅ ማናውቅ ብዙዎች ነን። በአንድያ የእግዚአብሔር ልጅ ማታምኑ ከሆነ የማያምን ሰው ቢኖር አሁን ተፈርዶበታል። እግዚአብሔር ተስፋ ከቆረጠብን ድምጹን ያጠፋል፣ ዝም ይላል። በቃ እስራኤሎች በዚህ የተነሳ ከትውልድ ትውልድ የእግዚአብሔርን ድምጽ እንደተጠሙ አለፏት። በምድር ላይ ረሃብን እጠራለሁ ከእንጀራና ከውሃ ግን አይደለም፣ የምጠራው ረሃብ ከቃል እግዚአብሔር ነው ብሏል። ሰው በሶስት ታላላቅ ማህፀን ውስጥ ያልፋል። ሰው የሚያልፍባቸው ሶስት ታላላቅ ማህፀኖች አሉ፣ ወይም የሚወለድባቸው የምንላቸው። ልደተ ህፃናት ማህፀን፣ አሁን የህፃናት ልደት ከሴቶች ማህፀን አለ። እንደገና ልደተ ምዕመናን ዮርዳኖስ ሌላኛይቱ ማህፀን ናት እና ከዮርዳኖስ ደግሞ ምዕመናን ይወለዳሉ፣ ወይም ክርስቲያኖች ከዮርዳኖስ እንወለዳለን። እንደገና ልደተ ሙታን መቃብር ደግሞ እንላለን። ከመቃብር ደግሞ በትንሣኤ እንወለዳለን። እነዚህ ሶስት ታላላቅ ማህፀኖች ናቸው። እነዚህ ሰው መቼም ካልተወለደ መጀመሪያ ከሴቶች ታላቅ ማህፀን ካልወጣ የሴቶች ታላቅ ማህፀን ነው። ይሄ በነገራችን በጣም መታወቅ ያለበት ነገር ነው። ብዙ ጊዜ ዲያብሎስ እግዚአብሔር ስራውን ከማህፀን ጀምሮ ውብ አድርጎ እንደሚሰራው ስለሚያውቅ ዲያብሎስ ዛሬ ከዘመተባቸው ማለት ለማጥፋት ከዘመተባቸው ነገሮች አንዱ የሴቶች ማህፀን ነው። ሴቶች ገና በማህፀናቸው ሲጀመር ጀምሮ የኃጢአት አገልጋይ እንዲሆን የኃጢአት ባሪያ እንዲሆን ዲያብሎስ እየሰራ ያለበት ዘመን ነው እና ሴቶች ማህፀናቸውን ማክበር ማለት ቀጣዩን ትውልድ የሚወጣውን ትውልድ ማንነት መወሰን ማለት ነው። ይህንን አይረዱትም ብዙዎቹ። ስለዚህ ዛሬ የሴት ማህፀን የተቃለለበት፣ የሴት ማህፀን እንደ ተራ ነገር የታየበት እና በዝሙት ይረክሳል፣ በሴሰኝነት ይረክሳል። ከዛም ባለፈ እንደገና ደግሞ ገና በማህፀን እያለ ልጆች በመግደል ይረክሳል። ዲያብሎስ ይህንን ሁሉ የሚያደርገው እግዚአብሔር የሴቶችን ማህፀን በምን አይነት ታላቅነት እንደሚያየው ስለሚያውቅ ነው። እኛ እኮ ለማስተዋላችን ነው እንጂ እግዚአብሔር አዳምን ለመፍጠር ቅዱስ አፈር እንደዘገነና ከዛ አፈር እንዳበጀው እኮ በሴት ማህፀን ይህንኑ ስራ ነው የሚሰራው። አሁን ሰውንም ያህል ነገር ለመፍጠር ቅዱስ አፈር የሚዘግንበት ስፍራ ነው የሴቶች ማህፀን ማለት። ብዙዎች ግን ይህንን ባለማወቅ በኃጢአት በበደል ማህፀናችንን ስናረክስ እንገኛለን እና የመጀመሪያ ታላቅ ማህፀን ነው የሴቶች ማህፀን። ይልቁንም በሐዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ በሴት ማህፀን አደረ። እግዚአብሔር የሴቶችን ማህፀን መቅደሱ አድርጎ ተመሰገነበት፣ መቅደሱ አድርጎ ታየበት፣ አርያሙ ሆኖ ነገሰበት። እንዴት ነው ይህን ሰው ማያስተውለው? አሁን እኮ የሴቶች ማህፀን ማለት በእመቤታችን ማህፀን አንጻር ተባርኳል። የሴቶች ማህፀን በዛ ማህፀን ነው እኮ የመጀመሪያውን ስራ የሰራው ቁራኝነትን በማጥፋት። ዲያብሎስ በማህፀን ይቆራኝ የነበረውን ቁራኝነትን እኮ በማጥፋት የመጀመሪያውን እኮ የማዳን ስራውን የጀመረ በዛ ነው። ድህነት ይፈልግ የነበረ ስጋ፣ ወድቆ የነበረ ስጋ መጀመሪያ እኮ የተነሳ በማህፀን ነው። ድህነት ይፈልግ የነበረ ስጋ መድኃኒት መባል እኮ የጀመረው በማህፀን ነው። ባሪያ የነበረ ስጋ ጌታ የተባለ እኮ ገና በማህፀን ነው። በተጸነሰበት ቅጽበት ምስጢረ ተዋህዶ በተፈጸመበት ቅጽበት ነው እኮ። ጊዜ ተዋህዶ ነው ይሄ የተፈጸመው። ጊዜ ተዋህዶ መድኃኒት ይፈልግ የነበረ ወይም ድህነት ይፈልግ የነበረ ስጋ መድኃኒት ሆኗል። ባሪያ የነበረ ተዋርዶ የነበረ ስጋ ቁራኝነት ጠፍቶለት ጌታ ሆኗል። እንግዲህ ይሄንን ስራ እየሰራ የሰውን ልጅ ማዳን ሲጀምር አምላካችን ኢየሱስ ክርስቶስ የሰውን ልጅ ድህነት ሲጀምር
ድህነትን ሀ ብሎ የጀመረ የድህነት ሀሌታ የተወጠነ ወይም የድህነት ሀሌታ የተዜመ በሴቶች ማህፀን ነው። ይህን አለማወቅ፣ ሴት ሆኖ ይህንን አለማወቅ፣ ሴት ሆኖ ይህንን አለመረዳት፣ ሴት ሆኖ ይህን አለመጠበቅ፣ ሴት ሆኖ ይህን አለመጠበቅ ለራስ ብቻ ሳይሆን ነገ ለሚወጣው ትውልድ ጭምር ጉዳት ነው። ነገ ለሚወጣው ትውልድ እና ሴት እስከ ትዳሯ ዕለት ድረስ ንጽህናዋን፣ ቅድስናዋን፣ ድንግልናዋን ጠብቃ ከዛ በኋላም ደግሞ በትዳር በመታመን እግዚአብሔር ፍሬ ቢሰጣት ለሰጣት ፍሬ በመታመን በቸልተኝነትም ይሁን በፍላጎት ያንን እግዚአብሔር የሰጣትን የማህፀን ፍሬ ባለማጥፋት ለእግዚአብሔር በመታመን ያንን ነገር እስከ መጨረሻው ይሄ ነው። ቅዱስ ጳውሎስ ዝም ብሎ አይደለም ሴት በመውለድ ትድናለች ብሎ ሲናገር ዝም ብሎ አይደለም። እግዚአብሔር በማህፀን የሚሰራውን ስራ ስለሚያውቅ ሴት ልጅ ከማህፀን ጀምሮ የተሰጣትን ታላቅ አደራ፣ ታላቅ ኃላፊነት በእግዚአብሔር መንግስት ውስጥ የተሰጣትን ታላቅ ኃላፊነት ስለተረዳ ነው ቅዱስ ጳውሎስ ሴት ልጅ በመውለድ ትድናለች ያለ እና ሴቶች የእናትነት ኃላፊነታቸውን ወይም የእናትነት አገልግሎታቸውን በአግባቡ ከተወጡ የእናትነት አገልግሎታቸው በራሱ በእግዚአብሔር ፊት እንዲታዩ ያደርጋቸዋል። በንጽህና በቅድስና የእናትነት አገልግሎታቸውን ከተወጡ እናትነት ተፈጥሯዊ ስርዓት ብቻ አይደለም፣ እናትነት አገልግሎት ጭምር ነው። ለክርስቲያን እናቶች ደግሞ ክርስቲያን እናትነት የእግዚአብሔር መንግስት አገልጋይነት ነው። ይህን መረዳት አለባቸው ሴቶች። እንግዲህ የመጀመሪያው ይሄ ማህፀን ነው። ሁለተኛው ታላቋ ማህፀን ዮርዳኖስ ናት። ሁላችን ከአብርሃ ከመንፈስ ቅዱስ የምንወለድባት እንግዲህ ይሄ አነጋገር ነው፣ ዘይቤያዊ አነጋገር ነው። ከአብርሃ ከመንፈስ ቅዱስ ከማህፀን ዮርዳኖስ የምንለው ሰው ከወንድ አብራክ ከሴት ማህፀን እንደሚገኘው ይሄም ለጥምቀት የተሰጠ ዘይቤያዊ አነጋገር ወይም ምሳሌያዊ አነጋገር ነው። በዛ ከስላሴ ልጅነት እናገኛለን። ብዙዎቻችን የምንረሳው ልጅነት ማለት ነው። የሚደንቀኝ ነገር በዚህ ምድር ላይ ብዙዎች ብዙ ገንዘብ አውጥተው ትልቅ ድግስ ደግሰው ብዙ ተጨንቀው በስጋ የተወለዱበትን ዕለት ያከብራሉ። ግን ከስላሴ የተወለድንበትን ቀን ብንጠየቅ የማናውቅ ብዙዎች ነን። እንደው የምናውቅ ጥቂቶች ነን ማለት ይቀላል። የማናውቅ ብዙዎች ነን ከማለት የምናውቅ ጥቂቶች ነን። መቼ ነው ከስላሴ ልጅነት ያገኘው ብንባል እንረሳለን። ግን የስጋ ልጅነት በስጋ የሚሻር በስጋ ስርዓት ያለፈ ነው። በስጋ ስርዓት ይሻራል። ከስላሴ ልጅነት ያገኘነው ግን ዘላለማዊ ልደት ነው። ረቂቅ ልደት ነው። የማይሻር ልደት ነው። ራሳችን ካልካድን፣ ራሳችን ከፈቃዱ ከትእዛዙ ካልወጣን በስተቀር ማንም አይነጥቀን በእግዚአብሔር መንግስት የልጅነት ስልጣን የሚሰጠን ያቺ ቀን የተወለድናት ከስላሴ የተወለድናት ልደት ናት እና ልጅነት ተሰጥቶናል። ከእግዚአብሔር ልጅነት በዚህ ማህፀን ከእግዚአብሔር ልጅነት አግኝተናል። ልጅነታችን ደግሞ ቀላል አይደለም። ልጅ መሆን ማለት እግዚአብሔርን ፈጣሪያችን አምላካችን ብሎ ከመጥራት አልፎ አባ አባት ብለን የመጥራት መንፈስን መቀበል ነው። አሁን አባታችን ብለን ነው እግዚአብሔርን የምንጠራው። አባታችን ብለን ስንጠራው ቤተኞች መሆናችንን እየተናገረን ነው። ቤተኞች መሆናችን በቃ ሰው ቤተኛ ያልሆነውን ሰው ወይም እንደ አባቱ ማያየውን ሰው አባት ብሎ አይጠራም። እኛ አሁን አባት ብለን የምንጠራው ቤተኞች ስለሆነ ነው። ቅዱስ ጳውሎስ ይህንን ይላል እኮ እንደውም ልጆች ከሆንን ወራሾች ነን ይላል። ልጆች ከሆንን ወራሾች ነን እና ወራሽነታችን ደግሞ የሚደንቅ ነው። ወራሽነታችን ብዙ ጊዜ እናገራለሁ። የእግዚአብሔር ልጆች ከሆንን ወራሾች ነን ብሎ ቅዱስ ጳውሎስ ሲናገር እየተናገረ ያለው ስለ ልጅነት መብት ነው። እየተናገረ በርዝ ራይት ነው ይሄ እየተናገረ ያለው ሌጋል ራይት አይደለም። ሌጋል ራይት አይደለም። አሁን ይሄ በህግ የሚሰጥ መብት አለ። በህግ የሚሰጥ መብት አሁን ውርስን በተመለከተ የአንድ ሰው ልጅ ከሆነ ልጅ በመሆኑ ብቻ የወራሽነት ስልጣን አለው። ልጅ በመሆኑ ብቻ ያንን ስልጣን የሚሰጠው ምንድን ነው ካልን በርዝ ራይቱ ነው፣ የመወለድ መብቱ ነው። ያ ከዛ ሰው ልጅ የመሆኑ መብቱ ነው ያን የሚሰጠው። ምናልባት ያ ሰው ወራሽ ሳይኖረው ቢቀር ግን ቀጣይ ሰዎች እኛ መውረስ አለብን ብለው ያመለክታሉ፣ ለህግ ያመለክታሉ። ከዛ በኋላ ወራሾች ናችሁ ብሎ መብት የሚሰጣቸው ምንድን ነው? ህግ ነው፣ ሌጋል ራይት ነው ያለው። ይሄኛው ግን በርዝ ራይት ነው። በቃ እኛ ልጆች ከሆንን ወራሾች ነን የተባልነው እንደዛ እና ያንን ልጅነት የምናገኘው ሁለተኛ ልደት ተብላ የምትነገረው ዮርዳኖስ ናት ወይም ደግሞ ጥምቀት ናት። ሶስተኛ ልደት ደግሞ የምንለው
በመቃብር በምድር ሆድ ውስጥ ባደራነት ተዘርተን በመበስበስ ተዘርተን በውርደት ተዘርተን እንቆያለን። ያው የምናውቀው ነው። መውረድ ነው እንግዲህ። ያለ መውረድ ከሌለ መውጣት የለም እና ወደዛ እንወርዳለን። ቅዱስ ጳውሎስ ይለዋል፣ በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። ምድራዊ አካል ይዘራል፣ ሰማያዊ አካል ይነሳል። አዳማዊ ወይም ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። አዳማዊ አካል ይዘራል፣ ክርስቶሳዊ አካል ይነሳል። ይህቺ ልደት ከመቃብር የምትወል ልደት ትንሣኤ የምንላት ማለት ነው። ትንሣኤ የምንላት ይቺ በክርስቶስ ትንሣኤ የሚያምኑ ክርስቶስ የትንሣኤያችን በኩር ነው ብለው የሚያምኑ እርሱን መስለው የሚነሱባት ትንሣኤ ናት። ይቺ ሶስተኛዋ ልደት ለሰዎች ሶስተኛዋ ልደት ብለን የምንናገራት ነው እና ዮሐንስና ጌታ በመጀመሪያዋ ጋር ተገናኙ። በዛች በሴቶች ማህፀን ውስጥ ሆነው ዮሐንስና ጌታችን ተነጋገሩ። ዮሐንስ ሹመቱን፣ ዮሐንስ ኃላፊነቱን፣ ዮሐንስ ወደዚህ እንዴት አይነት የተባረከ ልጅ ነው ገና በማህፀን ሳለ እዚህ ዓለም የመፈጠር ምክንያቱ የመፈጠር ዓላማው ምን እንደሆነ ተነገረው። በቃ ምን እንደሆነ ገባው። በብዙ ሚሊዮን የሚቆጠር ሕዝብ ግራ እንደተጋባ ነው በዚህ ወደ መቃብር የሚወርደው። እሱ ግን ያንን ተቀበለ። ያችን የተቀበላትን አደራ እንዴት እንደተወጣ እናያለን። እና ዮሐንስ መጥምቅ በጣም በመጽሐፍ ቅዱስ ከሚነሱ ታላላቅ ሰዎች በየትኛው የሚደንቀው ከክርስትና ሃይማኖት ውጭ ያሉ እንኳን እምነቶች በጣም ከሚያከብሯቸው ነቢያት ወይም በጣም ከሚያከብሯቸው ታላላቅ ሰዎች አንዱ ብለው የሚጠሩት መጥምቁ ዮሐንስ ቅዱስ ዮሐንስ ነው። ከዚያ በኋላ የምናየው ምንድን ነው? እንግዲህ መጥምቁ ዮሐንስ 30 ዓመት በምድረ በዳ እግዚአብሔር በሚያውቀው በመጽሐፍ ቅዱስ ለሌሎቻችን ግልጽ ባልሆነ ነገር ግን እግዚአብሔር በሚያውቀው በበረሃ ሲኖር ከቆየ በኋላ ጌታ ሊገለጥ 6 ወር ሲቀረው በሄኖን ሸለቆ በዮርዳኖስ ማዶ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ብቅ ብሎ መናገር ጀመረ። እዚህ ላይ ዮሐንስ መንግስተ ሰማያት ብሎ የሚጠራት ልጅነትን ነው እና መንግስተ ሰማያት ልጅነት ደግሞ በሃይማኖት ልትሰጥ ቀርባለችና ሃይማኖት የሌለው ማለት ክርስቶስን የሕያው እግዚአብሔር ልጅ ነው ብሎ የማያምን ልጅነት ሊኖረው አይችልም። ልጅነት የሌለው ደግሞ መንግስተ ሰማያትን ሊያይ አይችልም። ብዙዎች ይሄ ከእግዚአብሔር በላይ ርኅሩህ ለመሆን የሚሞክሩ ወይም ከእግዚአብሔር በላይ እንደው እናስባለን የሚሉና እግዚአብሔርን ጨካኝ አምላክ ለማድረግ የሚሞክሩ አንዳንድ ሰዎች ያልተጠመቁ ያላመኑ ሰዎች ሁሉ እንግዲያው መጨረሻቸው ምን ሊሆን ነው? መጨረሻቸው በሲኦል ውስጥ ሊሆን ነው ወይ ገሃነም ውስጥ ሊሆን ነው? ይሄን ሁሉ ሰው እግዚአብሔርን ለምን ያመኑ ጥቂቶች ናቸው፣ ይሄን ሁሉ እንዴት ያደርገዋል? እንዲህ ብለው የሚናገሩ አሉ። እኛ በእግዚአብሔር ፍርድ አንገባም። የእግዚአብሔርን ፍርድ ማን አወቀው? ማን መረመረው? ሲጀመር ግን ከመጽሐፉ ተነስተን ነው የምንናገረው። ከመጽሐፉ ተነስተን ስንናገር ያመነ የተጠመቀ ይድናል ነው ያለው። አለቀ። ከዛ ውጭ አልተናገረም። ያመነ የተጠመቀ ይድናል። ለመጠመቅ ደግሞ የመጀመሪያው ቅድመ ሁኔታው ምንድን ነው? ማመን ነው። ምንድን ነው ማመን የሚጠበቅበት? አንድ ሰው ካለን የመጀመሪያው ማመን የሚጠበቅበት በአጭር ቁመት በጠባብ ደረት ተገልጦ የባሪያን መልክ ይዞ ቢታይም አትታለሉ። እሱ ክርስቶስ የሕያው እግዚአብሔር ልጅ፣ የዓለማት ፈጣሪ፣ የፍጥረታት ጌታ፣ የሰማይ የምድር ንጉሥ ነው ብሎ ማመን ነው። በክርስቶስ ዓለምን ለማዳን ነው የባሪያን መልክ የያዘ። ይህን የሆነ ለእኛ ነው ብለን ነው። ራሱ ባለቤቱም በእኔ የማይሰናከል ብፁዕ ነው ብሏል። በእኔ የማይሰናከል ብፁዕ ነው። እንደው በአጭር ቁመት በጠባብ ደረት ተገልጬ ሩቅ ብእሲ የሚሰራውን ስራ እንደሌላው ሩቅ ብእሲ ስበላ ስጠጣ ሳንቀላፋ ስደክም አይቶ ፍጡር የማይለኝ እሱ ብፁዕ ነው። በእኔ የማይሰናከል ብፁዕ ነው እና ይህን ማመን አለበት አንድ ሰው። ስለዚህ ሐሳብ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ምን እንደሆነ የዚህ ነገር ውጤት ምን እንደሆነ በግልጽ አስቀምጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። በቃ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ካመነ የዘላለም ሕይወት አለው፣ ካላመነ ይጠፋል።
ያ እንዲሆን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ዓለም በልጁ እንዲድን ነው እንጂ ልጁ በዓለም እንዲፈርድ ልጁን አላከው። ነገር ግን በአንዱ በእግዚአብሔር ልጅ የማያምን ቢኖር አለ አሁን ዮሐንስ። እንግዲህ የተላከው እንድታምኑበት ነው፣ ሊያድነን የመጣው። ነገር ግን በአንድያ የእግዚአብሔር ልጅ የማታምኑ ከሆነ የማያምን ሰው ቢኖር አሁን ተፈርዶበታል አለ። ገና ወደፊት ይፈረድበታል አለ። አሁን ተፈርዶበታል። እኛ በእግዚአብሔር ቃል ላይ ልንጨምር ልንቀንስ፣ በእግዚአብሔር ቃል ላይ አስተያየት ልንሰጥ አልተላክንም። ከኔ የሰማችሁትን እንዲሁ ተናገሩ ነው የተባልነው እንጂ በእኔ ቃል ላይ አስተያየት ስጡ፣ ትችት አቅርቡ፣ ለሰዎች እንደሚስማማ እንደሚመቻቸው አድርጋችሁ ንገሯቸው አልተባለም። በቃ ከኔ የሰማችሁትን እንዲሁ ንገሩ። እኔ በጨለማ ነግሬያችኋለሁ፣ እናንተ በብርሃን ግለጡት። እኔ በልፍኝ ውስጥ ነግሬያችኋለሁ፣ እናንተ በሰገነት ላይ አውሩት። የቱን? ከኔ የሰማችሁትን የተባልነው። ከሱ የሰማነው ምንድን ነው? ከሱ የተቀበልነው ምንድን ነው? ከሐዋርያቱ የተቀበልነው ምንድን ነው? በእርሱ ያመነ ይድናል፣ ያላመነ አሁን ተፈርዶ ይፈረድበታል አለ። ይፈረድበታልማ ገና ነው። አሁን ተፈርዶበታል። ከዛ ፍርድ የሚወጣው መቼ ነው? ሲያምን ነው። ከዛ ፍርድ የሚወጣው ሲያምን ነው። ማመን የሚቻለው መቼ ነው? በሕይወተ ሥጋ እያሉ ነው። በሕይወተ ሥጋ እያሉ ነው። ስለዚህ በዚህ በክርስቶስ ማመን ስለሚገባ መንግሥተ ሰማያት ቀርባለችና ንስሐ ግቡ አለ ዮሐንስ። እዚህ ጋር እንዳልኩት መንግሥተ ሰማያት ያላት ልጅነትን ነው። ወይም መንግሥተ ሰማያት በልጅነት ልጅነት ደግሞ በሃይማኖት ልትሰጥ ቀርባለችና ንስሐ ግቡ ብሎ በሄኖን ሸለቆ በዮርዳኖስ ማዶ ጮኸ። ልክ ይህንን ሲሰማ ሕዝብ ወደ እሱ መጉረፍ ጀመረ። በእስራኤላውያን ታሪክ ነቢያት እግዚአብሔር በነቢያት መናገር ትቶ በዚህ በመጽሐፍ ቅዱስ ሊቃውንት ዘንድ ይነገራል። ከ300 ከ400 ዓመት ያላነሰ እግዚአብሔር በነቢያት መናገር አቁሞ ነበር። እግዚአብሔር ከኛ ጋር ተነጋገረ ማለት ተስፋ አልቆረጠብንም ማለት ነው። አሁን እንኳን ይህን ቃል እንድንሰማ እድሉን የሰጠን ሰዎች ተስፋ ያልቆረጠብን ሰዎች። እግዚአብሔር ተስፋ ከቆረጠብን ድምፁን ያጠፋል፣ ዝም ይላል። በቃ እውነት ነው። ለማይሰማ መናገር ከንቱ ድካም ነው። ይህን የማያውቅ አምላክ አይደለም እሱ ደግሞ። ስለዚህ ይነግረናል። በቃሉ ከመጠቀም ይልቅ በቃሉ መዘበት ሲጀምር ሰው፣ ቃሉን ማቃለል ሲጀምር ሰው፣ ቃሉን ሰምቶ ሕይወቱን ከማስተካከል ይልቅ የሚሰማውን ቃል ለሌላ ዓላማ ማዋል ሲጀምር እግዚአብሔር ዝም ይላል። አንዱ ከእግዚአብሔር ቅጣቶች መካከል ዝምታው ነው። ዝምታው ያስፈራል። የእግዚአብሔር ዝምታ በጣም አስፈሪ ነው። ሲናገረን ነው ጥሩ። አጥፍተን እንኳን ሲናገረን ጥሩ ነው። አጥፍተን እንኳን ሲናገረን፣ ለምን የሚወደውን ልጅ ሲቀጣን፣ መናገር ቀላል። እግዚአብሔር ቆንጠጥ ሲያደርገን፣ ሲገስጽ፣ ሲቀጣ ምን ያሳያል መሰላችሁ? አሁንም ገና ልጅነት ያለች በፊቱ ማለት ነው። አሁንም ገና ልጅነቴን ተስፋ አልቆረጠባትም ማለት ነው። ልጅ አይደለሽም ብሎ አልካዳትም ማለት ነው። አላውቃችሁም ይላል። እንዲህ ማለት ስልጣን ያለው አምላክ ነው። አላውቃችሁም እውቅና የመስጠት ስልጣን ያለው፣ አላውቃችሁም የማለት ስልጣን ያለው አምላክ ነው። ስለዚህ ልጅነቴን ገና ተስፋ አልቆረጠባትም ማለት ነው ብለን እንጽናናለን። ሲቀጣን ማለት ነው። በትንሹም ይቆንጠጠን፣ በደንብም እንደው ሰብሮ እስኪጥለንም ድረስ ይምታን። ያ ሲሆን አንድ ነገር እርግጠኞች ነን፣ እስካሁንም አባታችን ነው፣ እኛም ልጆቹ ነን። ለምን? አባት የሚወደውን ልጁን ይቀጠዋል ነው የሚለን መጽሐፋችን። አባት የሚወደውን ልጁን ይቀጠዋል፣ የሚወደውን ልጁን ይገስጸዋል። ልጅነትህን ከናቃት ግን እግዚአብሔር ልጅ አይደለህም ብሎ ከናቃት፣ በልጅነትህ ተስፋ ከቆረጠ ግን ለገዛ አይምሮህ አሳልፎ ይሰጣል። ለገዛ ከንቱ አይምሮህ እንደፈለግኩን ብሎ ይተወሃል። የሚወደውን ግን ይቀጣል። ዳዊት ምን አለ? ያስጨነቀኝ ለበጎ ሆነልኝ አለ። ዳዊት አስጨነቀው። ዳዊት አጥፍቷል ነበር። ትንሽ መንገድ መሳት ጀምሮ ነበር። የዛን ጊዜ አስጨነቀው፣ በልጁ አስጨነቀው፣ በሌሎች ጉዳዮች አስጨነቀው። ሲያስጨነቀው ያስጨነቀኝ ለበጎ ሆነልኝ አለ። ሌላ ቦታም ገስጾሰ ገሰጸኝ እግዚአብሔር ወለሞትሰ ባህቱ ይመጣውኒ፣ መገሰጹንስ እግዚአብሔር ገሰጸኝ አለ። ጥሩ አድርጎ ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም አለ። ለሞት አሳልፎ አልሰጠኝም። እና
እኛም እንደ ክርስቲያን ሲገስጸን ልጅነታችን አብሮታል ማለት ነው። ልጅነታችን ከእርሱ ጋር አለ። አሁንም ቤተሰቦቹ ነን ማለት ነው። የእግዚአብሔር ቤተሰቦቹ ነን ማለት ነው። አሁንም ከአባትነቱ እቅፍ ውስጥ አልወጣንም ማለት ነው። ከሱ ቤት ውስጥ አልወጣንም። ያ ሲሆን ነው የሚገስጸው። ያ ካልሆነ ይተዋሃል። ለገዛ አእምሮ ይተወናል። ለገዛ ከንቱ አእምሯችን፣ ለስጋዊ ደማዊ መንገዳችን ይተወናል። የውር ድንበራችንን ስንሄድ ኖረን መጨረሻ በፍርድ ውስጥ እንወድቃለን። ይሄ ቀላል ነው ለእግዚአብሔር እና እንደ እግዚአብሔርነቱ ባላከበሩት መጠን ለከንቱ አእምሮ አሳልፎ ሰጣቸው ነው ያለው መጽሐፉ። ከንቱ የተባለው የእነሱ አእምሮ ነው። ለምን? እንደ እግዚአብሔርነቱ መጠን አላከበሩትም። እንደ እግዚአብሔርነቱ መጠን አላከበሩ። እግዚአብሔር እውነት ነው፣ አባት ነው። እግዚአብሔር አባትም ነው እናትም ነው። አንተ አቡነ አንተ ምን ነው? አንተ አባታችን፣ አንተ እናታችን ነህ። አንተ የወለድከን አባታችን፣ ያሳደግከን እናታችንም ነህ። ነግረህናል በነቢያት ሴት የወለደችውን ብትረሳ እኔ ግን አልተዋችሁም ብለህናል። አንተ ከእናትም ከአባትም በላይ ነህ። እነ ዳዊት አባትና እናቴ ረሱኝ፣ አንተ ግን ተቀበልከኝ ብለዋል። አባትና እናቱ የረሱትን ሁሉ ተቀብሎ የሚያሳድግ እግዚአብሔር ነው። እግዚአብሔር አባት ነው። የእግዚአብሔርን ያህል እኛን የወደደን፣ የእግዚአብሔርን ያህል ለእኛ ዋጋ የከፈለ፣ የእግዚአብሔርን ያህል እኛን ወደ እሱ ያቀረበ ማንም የለም። እግዚአብሔር ርኅሩህ ነው። ለርኅራኄው መሰል የለውም፣ አቻ የለውም፣ ምሳሌ የለውም። ርኅሩህ ነው፣ መሐሪ ነው፣ ይቅር ባይ ነው፣ ቸር ነው። በዚህ ግን ብንዘብት እግዚአብሔር ደግሞ ጻድቅ ፈራጅ ነው። እግዚአብሔር ጻድቅ ፈራጅ ነው። ለሚያምኑት ለሚፈሩት እሳት ማህየዊ ይለዋል አባ ሕርያቆስ። እሳት ማህየዊ ለሚፈሩት ለሚያከብሩት የሚያነጻ የሚያድን እሳት ነው። እሳት በላይ ለለ ይክህዱ ስሙን ለሚክዱ በስሙ ለሚዘብቱ በትእዛዙ በሕጉ ለሚዘብቱ ደግሞ የሚባላ እሳት ነው። እግዚአብሔር የሚባላ እሳት ነው። አሁን ዮሐንስ መጥምቅ እንግዲህ እስራኤላውያን በነቢያት ነገራቸው። ሲነግራቸው ነቢያትን አለመስማት አንድ ነገር ነው። ነቢያትን ካለመስማት አልፈው ግማሹን ጉድጓድ ውስጥ የቆሻሻ ጉድጓድ ውስጥ እየከተቱ፣ ግማሹን በመጋዝ እየተረተሩ፣ ግማሹን በድንጋይ እየወገሩ ገድለው ጨረሷቸው፣ ፈጇቸው። ጌታችን እናንተ የነቢያት ገዳዮች ይላቸው አልነበረ? እናንተ የነቢያት ገዳዮች፣ አሁን ደግሞ ጽዋችሁን ሙሉ አላቸው። ምንድን ነው? እኔን በመግደል ጽዋችሁን ሙሉ እና እናንተ የነቢያት ገዳዮች ነው ያላቸው። አሁን ነቢያትን ቃላቸውን አለመስማት፣ በቃ አንፈልግም፣ ወይም የነገራችሁን ቃላችሁን አንኖርም እኮ አንድ ነገር። ከዛ አልፈው ተርፈው ነቢያትን ገደሉ። የእግዚአብሔርን አገልጋዮች የእግዚአብሔር ተላላኪዎች የሆኑትን ነቢያት ቃሉን ተሸክመው መከራቸውን እንዲያዩ ያደረጋቸውን የራሳቸውን የቤታቸውን የሕይወታቸውን ተድላ ደስታ ትተው ምቾታቸውን ትተው ነው የቃሉ አገልጋይ የሆኑት። እነዛን ነቢያት ገደሏቸው። አሁን እግዚአብሔር ዝም አለ። በቃ ዝም አለ። ከሰማይ ቃል ቢጠብቁ፣ ነቢይ ቢጠብቁ፣ ቃሉን የሚነግራቸው ባለ ራእይ ቢጠብቁ፣ ማን የእግዚአብሔር ቃል እንዲህ ነው ወይም እግዚአብሔር እንዲህ ይላል የሚላቸው ሰው 300-400 ዓመት ጸጥ አለ። እግዚአብሔር ዝም አለ። አሁን ይሄ ታዲያ እንደው ዛሬ የሚሰማ ሰው ታዲያ ግልግል ነው ሊል ይችላል። ግልግል ግን የእግዚአብሔርን ቃል ለሚያውቅ ሰው፣ የእግዚአብሔርን ድምፅ የእግዚአብሔርን እስትንፋስ ለለመደ ሰው የእግዚአብሔርን ድምፅ ለሰከንድ ሽርፍራፊዎች እንኳን ሳይሰሙ እንደ መዋልና እንደ ማደር ህመም የለም። በእውነት ህመም የለም፣ ጉዳት የለም። እና እስራኤሎች በዚህ የተነሳ ከትውልድ ትውልድ የእግዚአብሔርን ድምፅ እንደተጠሙ አለፏት። እግዚአብሔር እንዲህ ይላል የሚል ጠፍቶ ማለት ነው። እና ዛሬ ቃሉ በዛብን ምንል፣ ቃሉን መስማት ደከመን ሰለቸን ምንል ሰዎች አንድ ቀን እግዚአብሔር የቃሉን ረሃብ እጠራለሁ ብሏል። በነቢያት ተናግሯል። በምድር ላይ ረሃብን እጠራለሁ ከእንጀራና ከውሃ ግን አይደለም፣ የምጠራው ረሃብ ከቃል እግዚአብሔር ነው ብሏል። የዛን ጊዜ ቃሉን የሚናገሩ ሰዎች ይጠፋሉ። ብንለምን አይገኝም። የዛን ጊዜ ብንለምን አይገኝም። እና እስራኤል በሄኖን ሸለቆ በዮርዳኖስ ማዶ ዮሐንስ መጥምቅ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ብቅ ሲል
ከኢየሩሳሌም ድረስ እየተሯሯጡ የመጡ እግዚአብሔር እንዲህ ይላል የሚል ነቢይ ስለተገለጠላቸው በቃ ተደሰቱ። እየሄዱ ኃጢአታቸውን እየተናዘዙ መጥምቁ ዮሐንስ የሚመክራቸውን ምክር እየሰሙ ኃጢአታቸውን እየተናዘዙ ንስሐ እየገቡ የንስሐ ጥምቀት ዮሐንስ ያጠምቃቸው ነበር። አሁን ያ የንስሐ ጥምቀት ኃጢአታቸውን እንዲናዘዙ የሚያደርጋቸው የንስሐ ጥምቀት የሚያጠምቃቸው ለመንግስተ ሰማያት ለልጅነት እያዘጋጃቸው ነው። አሁን ገና ለልጅነት ለምን ልጅነትን የሚሰጠው ቀርቦ የለ ልጅነትን የሚሰጠው ስለቀረበ ዮሐንስ ደግሞ ያውቀዋል። 6 ወር እንደቀረው ያውቃል ሊመጣ ሊገለጥ። ዮሐንስ እያንዳንዷን ካውንት ዳውን እያደረገ ነው፣ እየቆጠረ ነው ቀኗ ልትፈጸም እንደደረሰች እና ንስሐ ግቡ እያለ ያዘጋጅ ጀመር እና የዮሐንስ መጥምቅ ቅድም እንዳልኩት የ6 ወር ተልእኮ ምን እንደሚመስል በዚህ እናውቃለን።